የብርሃንና ሰላም ማተሚያ ድርጅት ከ1913 ዓ.ም ጀምሮ በጋዜጣና መጽሔት መስራዎች አንቱ የተባለና የሀገር ምልክት የሆነ መንግስታዊ የልማት ድርጅት ነው። ተቋሙ የመንግስት ኢኮኖሚ ከመደጎም ዘለል ሲል በተለያዩ ማህበራዊ ግልጋሎቶች ላቅ ያለም አበርክቶን ያሳርፋል። ድርጅቱ በሲዳማ ክልል ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ ላቅ ያሉ የክረምት በጎ ፈቃድ ስራዎችን አስጀምሯል። በወረዳው አቅም ለሌላቸው ተማሪዎች የሚውል የትምህርት ቁሳቁስ፣ የአረጋውያን ቤት እደሳና የአረንጓዴ አሻራ መርሃ ግብር በበጎ ተግባሩ የተካተቱ ናቸው። የድርጅቱ ዋና ስራ አስፈጻሚ በወረዳው በመገኘት ድጋፉን በይፋ አበርክተዋል። ከድጋፉ ውስጥ የተማሪዎች መማሪያ ቁሳቁስ እንደሚገኙበትም የብርሃንና ሰላም ማተሚያ ድርጅት የፐብሊሽንግና ኮሚኒኬሽን ዳይሬክተር አቶ ዳንኤል ኃይሌ ገልጸዋል። ከደብተር ጋር በተገናኘ ወደ 5000 የሚሆኑ ደብተሮች ይዘን መጥተናል። 5000 ደብተር፣ 5000 እስክርቢቶና 5000 እርሳስ ነው ይዘን የመጣ ነው። ከዚህ በተጨማሪም ለትምህርት የሚያግዙ አጋዥ መጽሐፎችም ወደ 5000 የሚሆኑ በተለያየ አይነት የትምህርት ደረጃ ያላቸው እሱን ይዘን እንግዲህ ለማስረከብ ነው የመጣ ነው ማለት ነው። ድርጅቱ ከሚያገኙ ትርፍ የተለያዩ የድጋፍ ስራዎችን እየሰራ ይገኛል። በተለይም በአረንጓዴ አሻራ መርሃ ግብር ባለፉት 20 ዓመታት የበኩሉን ሲወጣ እንደነበርም አቶ ዳንኤል ጠቅሰዋል። በወረዳው የሚደረገው የበጎ ስራም በገንዘብ ሲተመን ከ20 ሚሊዮን ብር በላይ ሊበልጥ እንደሚችል የብርሃንና ሰላም ማተሚያ ድርጅት ዋና ስራ አስፈጻሚም አቶ ሽታውን ዋለ ጠቅሰዋል። እዚህ ስንገኝ አሁን ያው በወረዳው ለተመረጡ 5 አቅመ ደካማ ቤቶችን ለመስራት እንደዚሁም ደግሞ ለተማሪዎች የትምህርት መርጃ ቁሳቁስ ለማገዝና እንደዚሁ አጋዥ መጽሐፍቶችንም ለተማሪዎች ላይብራሪ ተቀምጦ ድጋፍ ለማድረግ እንደዚሁም ደግሞ ችግኝ ተከላ ስራዎችን ለማከናወን ተገኝተናል። አጠቃላይ በዚህ ዙሪያ ለምናደርጋቸው ድጋፎች እንግዲህ ግምቶ ወደ 20 ሚሊዮን አካባቢ የሚጠጋ ድጋፍ ለማድረግ ነው የተገኘ ነው። ይህ በጎ ተግባርም የሰብአዊነት መገለጫ ነው ያሉት አቶ ሸታሁን ድርጅቱ በሀገሪቱ በተለያዩ ስፍራዎች በመሰል ተግባራት እየተሳተፈ እንደሚገኝም አውስተዋል። በሀገራዊ ጥሪዎች ላይ የራሱን ተሳትፎ ያደርጋል። በቋሚነት ድርጅቱ ደግሞ አረጋውያንን በየወሩ ክፍያ በመክፈል ድጋፍ ያደርጋል። እንደዚህ ወላጆቻቸው በሞት ያጡ ህጻናትንም የትምህርት ድጋፍና በወራዊ ክፍያ በመክፈልም እያሳደጋቸው ያለበት ሁኔታ ነው ያለው። በዚህ በአረንጓዴ አሻራም በተለይ ከአዲስ አበባ ወጣ ባለ ቦታ ወስደን ለ16 ዓመታት በተከታታይ ከዚህ አረንጓዴ አሻራ ከመጀመሩ በፊትም ተጀምሮ አካባቢውን አልምተን ለማህበረሰቡ አስረክበናል። ባለፈው የዛሬ 2 ዓመት አካባቢና ድርጅቱ በወረዳው ተገኝቶ ያደረገው ድጋፍ እጅግ የሚያስደስት መሆኑን የቦና ዙሪያ ወረዳ ዋና አስተዳዳሪ አቶ አጥናፉ ሀሮ ገልጸዋል። በተለይም ለ5 አረጋውያን የተጀመረው የቤት ማደስ ስራም በአንድ ወር ውስጥ እንዲጠናቀቅ በጋራ ይሰራልም ተብሏል። አንድም ሳይንጠባጠብ ለታቀደለት ዓላማ እንዲውልና ሰዎቹ ቤቱ ተሰርቶ በፊት የነበሩበትን ቤት አይታቸዋል። ብራቸው ላይ ሊወርቅ ነበረ። አውሬ ሾልኮ የሚገባበት አይነት ቤት ነው። ተደርምሶ ልጆቻቸው ላይ መውደቅ እስከ መውደቅ ስጋት የሚያሳድር ቤት ነበረና ያ ቤት በአጭር ጊዜ ውስጥ ተለውጦ ማየት ከዚህ ያለፈ ስራም የለም፣ ከዚህ ያለፈ ድጋፍም የለም። የሰብአዊነት ነው እንጂ የቁሳቁስ ድጋፍ አይደለም። የሰብአዊነት ድጋፍ ብለን ነው እኛ የምንወስደው። የማቋረጥ ምጣኔን ለመቅረፍ በሚያስችል መልኩም የተደረገው የመማሪያ ቁሳቁስ ድጋፍ እጅግ የሚደነቅና የብዙዎችን ጥያቄ ፈታ ሆኗል። ይህንን ድጋፍ ሲያደርጉልን ቀጥታ እዚህ ዙሪያ ላይ ላለ ትምህርት ቤት አይደለም እድሉን የሰጠ ነው። ተማሪዎች የሚያቋርጡባቸውና እድሜያቸው ደርሶ ከትምህርት ገበታ ውጭ የሆኑ ልጆች የሚበዙባቸው ኤሪያዎች ላይ እኛ ዳታው ስላለን በዛ መሰረት ነው እንትኑን ራሱ እድሉን የሰጠ ነው። ወደ 10 የሚሆኑ የተማሪዎች መጠን ማቋረጥን እንዲሁም ከትምህርት ገበታ ውጭ የሚሆን እድል ላላቸው ትምህርት ቤቶች እድል ሰጥተን ከየትምህርት ቤቱ 550 ተማሪ አድርገን 500 ተማሪ ሰለክት አድርገን ለእነሱ እንዲደርስ ነው ቅድም ያየኸው ድጋፍና በዛ መልኩ ነው መለመል ነው። ይህን በጎ ተግባር ሁሉም ተሞክሮ ወስዶም በተያዘው ክረምት የበኩሉን አሻራ እንዲያሳርፍም የምስራቃዊ ሲዳማ ዞን ዋና አስተዳዳሪ አቶ ዘነበ ሙንጣሻ ጥሪ አቅርበዋል። እዚህ ያለን ሁላችንም ለተወሰኑት ማገዝ አያቅተንም። በጎናችን አቅም ላጡት ደብተር መስጠት፣ ቤት ማደስ እና የተለያዩ ድጋፎችን ማድረግ ከዚህ መማር አለብን እንጂ ዝም ብለን ሰምተን ብቻ ምን ሄደው አይደለም። ቤታቸው ሊታደስ የማስጀመሪያ መርሃ ግብር የተደረገላቸው የወረዳው ነዋሪዎችም የክረምቱ አስከፊነት ስጋት ውስጥ ጥሏቸው እንደነበርና የተደረገላቸው እገዛም በእጅጉ እንዳስደሰታቸው ገልጸዋል።